አንድ ነገር እሱ ካልፈለገ ምንድን ነው አንቺ ደግሞ አንድ ነገር ልንገርሽ፣ እቺ ልጅ በግድ ሄዳ በውድም ሆነ ከ6 ወር በፊት ተገናኘች፣ ተረገዘ። 6 ወር ጠብቃ መታ እንደገና አርግዣለሁ ብላ ተናገረች ሚዲያ ላይ። ሚዲያው ተበጠበጠ። ምን ለማድረግ ይመስልሻል? ለምንድን ነው ተጽዕኖ የሚፈጥረው? እንኳን እሷ ላይ አይደለም እኛም ላይ ፈጥሯል ብለን ተናገረን። አሁን ግን ተንኮል መሆኑን ስናይ በቃ ይቅር፣ ተንኮል ነው፣ አልፈልግሽም ሲልሽ ያረገሽለት ሰው አንዴ አይደለም፣ ሁለቴ አይደለም፣ ሶስቴ አይደለም። ዛሬ እንደው አይሸትሽም እኮ ነው ያለ። ጭራሽ ዛሬ ያለውን አልሰማሽም እንዴ? ዛሬ ያለው እኮ በቃ በጣም እኮ የሌለ ነው እኮ በቃ መቼም ቼክ አላረግሽም እኮ ነው ያላት እኮ። ከዚህ በለጠ ልጅ ምን ያደርጋል? በቃ አሁን ጥሩ እንትን ቃላቶችን ተጠቅማቸው አውርተን እናስተላልፍላቸው፣ በተለይ ለሃይሚ። እቺ ሴትዮ ተንኮል ነው በቃ እንደዚህ ምንም አይደለም። አዳምጪ በቃ ሁለቱም አብረው ነው መሆን ያለባቸው፣ አብረው ነው መኖር ያለባቸው። ይሄ ነው ጀመር። እየሰደባት እኮ ነው እዛ ቤት ማለት ነው። እሷ ሰርፕራይዝ ሲያደርግ ብቻ ነው አጠገቧ የምትቆመው። መቼም ቢሆን ለሷ ዝም በይ ይሳደብ በቃ ዝም በይ። እየሳደባት ነው ብዬ ነው የምነግርሽ። አንቺ አሁን በረት ውስጥ ያለ ከብት ወጣ ብለሽ ትያለሽ እንዴ? አይባልም እኮ ይባላል። እናንተ ሀገር ከብት ሲወጣ ታውቂያለሽ አይደል? ተያይዘው እሱስ ልክ ነሽ እኮ ነው። አጠገቡ እንድትቆም እኛ እንፈልጋለን። የነሱ ነገር ግን እዛ ቤት ምናምን አትበይኝ። እኔ ከብት በረት ተከፍቶ ወጣ አይባልም። እነሱ ከብቶች ናቸው። አከተም ጨርሽ ይዘቅሩ። የምር እኮ ይቅርታ አድርጉልኝና እውነት ብሩኬ ቢያደርገው እኮ እንደዚህ ልጅቷን አያመናጭቃትም ነበር፣ አይሰርባትም ነበር፣ አይመታትም ነበር። በዚህ ልክ ልጅቷ ለምን ራሷን ታረክሳለች? ለምን ትወርዳለች? እንደ ሴት ልጅ አትከበርም? ሴትነት አስጠላኝ። ግግም አለም እስቲ አውሪ። በዛሬው ቪዲዮ አስተያየት ስጥ። አሁን የገባሽው ማነው? እስቲ አውሩን የምትላርቅ ጫጫታ ስላለ ልጅቷ በጣም ባለጌ ናት ሲጀመር ማለት ነው። ግን እኔ የምለው ሃይሚ ከብሩኬ ጎን መሆን አለባት አሁን። ከዛ መጨረሻውን አይታ የምትወስነውን ብትወስን ጥሩ ነው። አሁን መለያየት የለባቸው። ይሄ የኔ ሀሳብ ነው። ሃይሚ ከሱ ጎን መሆን አለባት። እንደ ሴት አለምዬ አሁን እኛ እንኳን ማቹርድ ያደረገ ሰው ትልቅ ሰው እንኳን ይሄን ነገር ለማድረግ ይከብድሻል። እቺ ልጅ ትሪት እንኳን አልተደረገችም። በየቀኑ ገብቶሻል፣ አቢዩዚንግ አለ። በየቀኑ እየጠሯት የሚነግሯት ነገር ጭንቅላቷን ፍንድት ነው የሚያደርግሽ። እንኳን እነሱን እኛ እንኳን ተበጥብጠናል አይደል አለምዬ። ስለዚህ እቺ ልጅ የሚረዳ ሰው ራሱ ያስፈልጋል። ውስጧ ያለውን ነገር ግድል እያደረጉባት ነው። ገባሽ? በየቀኑ የሚጠሩና የሚነግሯት ነገር የሆነ ነገን ተስፋ እንዳታደርግ ነው የሚያደርጉት። እና ያ ነው እንጂ እኮ እሷ ጨክና አይደለም። ትናንትም አይተሽ ከሆነ በቃ የሆነ አንዳንዴ ተናግረሽ እያዩሽ እንኳን የማይገባ ነገር አለ አይደል? ያ ሆኖባት እንጂ እሷ ከአጠገብ ለመሸሽ አይደለም። ትናንትም ግን በቃ ኩኝ ብለው ብቻ ነው እንጂ የሚሏት የእሷን ስሜት አይረዱትም። እችሌ ለምን ተሰበረች፣ እችሌ ምን አይነት እንዳላት አይሉም። አሁን እዛ ጋር ቢረዱላት ምንም ችግር የለም። አንቺ ደህና ሁኚ፣ ነገሮችን እናስተካክላለን ብለው አንድ ላይ ቢሏት ገብቶሻል፣ ኦኬ ነው የምትለው። ግን አይደለም በቃ እመኝ፣ የሆነ ዱላ ይዘሽ እመኝ እንደምትይው ልጅ እንደዛ አይመጣም። ኢቨን ልጅቱ ራሱ አላረግንም ብትላት ቶሎ አይመጣም ጭንቅላቷ። ገብቶሻል? አበላሽተውታል ያንን ጭንቅላትና መታገስ አለባቸው። ይቅርታ። ትክክል፣ ልክ ነሽ። ግን ሆኖም አሁን ያው በቃ እሷን ልጅ ናት ገና 19 ዓመቷ ነው። በጣም ብዙ ነገር ለሱ ብላ መስዋዕት አድርጋለች። ብዙ ነገር ከትምህርት ጀምሮ ብዙ ነገር ሆናለታለች። አሁን ደግሞ ይሄ ለእሷ በጣም እንትን ነው። ገባሽ? ይሄ ፍቅሯን ላለማጣት ይዋደዳሉ፣ ፍቅር አላቸው። ይህንን ደግሞ እሷ ይህንን በቃ መወጣት አለባት። ይህንን እንደምንም ብላ ማለት ነው። ከዛ በኋላ ከዲኤንኤኑ በኋላ የራሷን ሁኔታ ትወስናለች። አሁን ግን እንደ ሰው ከሱ ባትለይ እኔ ደስ ይለኛል፣ እንደኔ ማለት ነው። የኔም ሀሳብ ነው። ምክንያቱም አሁን ስታዩ
ፕሮሰሱ እነሱን የሚለይ ነገር ነው እያደረጉ ያሉት። አስቢ እንግዲህ ሴት ነሽ ታውቂያለሽ፣ ልጅ አለሽ? ኧረ አለኝ። አሁን 2 ልጆች አሉኝ። አዎ አስቢ፣ እቺ ልጅ ተጸንሶ 6 ወር እስኪሆነው ድረስ ጠብቃለች። ገብቶሻል? በሚስጥር ታውጣ ምናምን ታውራ የመጣችን ልጅ ጀስት ለማስወጣት ከህይወቱ 6 ወር ከሆነ በኋላ አንድ ልጅ መውጣት እንደማይችል ታውቃለች። እና ፕሮሰሷ በቃ የምቀኝነት የመጥፎነት እንደሆነ ያስታውቃል። በትክክል ፊቷ በደንብ ነው የሚያስታውቀው። ለተንኮል ለሸር እንደመጣች በትክክል ያስታውቃል። አሁን ሀይሚ ልጅ ስም ስለሆነች እንትኑም ስለሌላት ገብቶሻል፣ መረዳት ስላልቻለች ነው እንጂ እንዲህ አይታት ራሱ ተረዳለች። ተንኮል መሆኑን በደንብ አውቃለች። ግን ምንድን ነው መሰለሽ የእሷን ስሜት ሬት የሚያደርግላት ሰው አላገኘች። እኛም ጮህን፣ ሁሉም ሰው ጮኸ፣ ቤተሰብ ረግ ልጁም እኮ ለእሷ እያገዛ አይነት ነው። እና አወጣባሃለሁ ያውጣ ጀመር እኮ ሁዘር ሀይሚ ቢታምን ማለት ነው። እኔ እሺ ብላ ብትቀበል ብሩኬ ከልጅቷ ጋር አይገናኝም። ሲጀመር የምር አይገናኝም። ቆይ አንዴ ትቀበላለች። ቆይ ሳኒ ትቀበላለች። መኝ የዛሬውን ቪዲዮ ያስፈልጋታል። አዎ የዛሬውን ቪዲዮ ስታይ እንዴት እንደሆነ ስታይ በእርግጠኝነት ከጎኑ እንደምትቆም እኔ ሀይሚ በእርግጠኝነት ነው የምትለመላት። እርግጠኛ ነኝ። ለምን መሰለሽ እወጣብሃለሁ። እሷ ልጅቱ እንደዚህ የሆነችው የሆነች ነገር ወይ ቴክስት ወይ ቪዲዮ ወይ የሆነ ነገር ይዛለች ማለት ነው። ዳዝ ምንም ችግር የለም። ያ ማለት እኮ ምንም ማለት አይደለም እኮ እንዴ፣ ምንም ማለት አይደለም። በሱ ተጀመረ ወጣቱ እንኳን ጎረም ሰው አይደለም እኮ ስንት ባለትዳር ስንት ነገር አለ አይደለ እንዴ? ማታውቂው ነገር አለ። በቃ ልክ ነሽ። አሁን ደግሞ በጣም የሰለጠነ ዓለም ነው። ይሰራል ፎቶ ምን ይደረጋል፣ ምንም ማለት አይደለም። ስለዚህ አሁን እሱ ሚዲያ ላይ ስላለ ልጆቹ ሚዲያ ላይ ስላሉ በቃ አወጣዋለሁ ነው። ዩቲዩቧ ተከፈተ፣ ተስተካከለላት። አሁን እነሱም መበተን ላይ ናት። ያ ደግሞ አይሳካላትም። እኛ በፊት የተናደድነው እኮ በዛ መልኩ ስለማናቃቸው ደንግጠን ነው የጮህነው። አሁን ግን ተረጋግተን ስናስበው ምንድነው ዓላማዋ የሚለውን ነገር ስናስበው ወደ ማል ገብተናል። ስለዚህ ነገሩን ቢያስተካክሉትና ይሄ ጸቡ ብልግናው ምናምን ቀርቶ ድራማም ቢሆን የእውነተኛ ራሳቸውን አረጋግተው ቢመጡ ጥሩ ነው ነው እኔ አባባል። ቀጥይ። ይቅርታ። አይ ድራማ ነው እንጂ ድራማ ነው ብዬ እንትን አይደለም። ግን የራሳቸው ጉዳይ ግን እንደሆነም ሆኖ እኔ የምፈልገው ብቻ ሀይሚ ከሱ ጎን እንድትሆንና እንድታሳያቸው ማለት ነው። ለምን መሰለሽ እርግጠኛ ነኝ ብሩክ ያደረገው ብዬ አስባለሁ። ልጅቷ በጣም ተንኮለኛ ናት። በጣም በተንኮልና በቂም በቀል የመጣች ናት። ገብቶሻል? እሱን ለመጣል የመጣች ናት። ብሩኬ ደግሞ እንደምታውቁት በጣም የዋህ ነው። መናገር አይችልም፣ ማስረዳት አይችልም። ያ ነው። ገብቶሻል? ማስረዳት አይችልም። በጣም የሚገርምሽ ነገር ዛሬ የመጣው ልጅ ሰው ፍቅረኛዋም አይሁን ጓደኛዋም አይሁን ይሄ ልጅ ታውቀዋለች፣ አብረው ሰርተዋል። ምን ያህል ንቀቷ እጁን ለመንካት እንዴት እንደተጠየፈችው አይተሻል? ሴት ዛት ማች ራስሽን አሳልፈሽ ትጥያለሽ። ብሩክ ለምን አከበረችው? እሱን እንደዚህ ተመካክረው እኮ ነው የመጡት። እነሱ እኮ በደንብ ተመካክረው ነው የመጡት ዛሬ። እንዲህ ያስታውቃል እኮ ምንም ነገር የሚያስፈልገው አይደለም። ዩዘር በደንብ ያቸው ተመካክረው ነው የመጡት። የአይናቸውን ራሱ ስታይ ተመካክረዋል። ሁለቱ የጀመሩትም አውቀው ነው። ስለዚህ ይሄን ያህል ማለት ሰውን መናቋ ማንቋሸሿ ምን ማለት ነው? አስቢ። ስላደረገችው እሱ አባት ነኝ አለ አይደለ? ላይሆንም ይችላል አይደለህም ነህ ኦኬ ተባብለሽ ሀይት ያለኝ ሰውን በቃ አክብረሽ ይሄን ያህል ንቀት ማለት ለምን ሌላውን ወደደች? ለምን እሱን ናቀች? ለምን? ይሄ ራሱ የእሷን ኳሊቲ በጣም ያዘቅጠዋል። በቃ የዘቀጠች ሴት መሆኗ ታስታውቃለች። የምን ኳሊቲ ያላት በጣም የወረደች ናት። እቺ እኮ የወረደች ሴት ናት። ሴትን አሰዳቢ ማለት ናት። እቺ እኔ እንደኔ ሴት ናት ያለላችሁ እቺ መንደር ነው ያደገች። የመንደር ነው እንደጠላሁት በእውነት ነው የምልሽ። ምን ነው ሴት ባልወለድ ያልኩበት ጊዜ አሁን ነው በሚገርምሽ ሁኔታ። እውነት እኔም እንደዛ የእውነት በጣም ከባድ ነው። ኧረ በዚህ ደረጃ እኛ ባህል አለን፣ በባህል ነው የምናልቀው። ያለንበት ሀገር ልጆቻችን ይበላሻሉ፣ ሀገራችን በኖርን ብለን የምንልበት ባህል እንዲህ ከሆነ ይሄ ዓለም አይደለም እንዴ? ስርዓት እንዴት እንዳላቸው ሲናገሩ እንኳን ተዉ ስትያቸው እንኳን ለምን ተዉ እንዳልሽ ተናግረሽ ያቆማሉ።
እነዚህ ሃይሚን እኮ አንድ ፍሬ ልጅ አታያትም እንዴ? ሁሉንም እንኳን አይንሽን አይታ አስተውላ የምትናገረውን ቃላቶች የምትናገረውን እች እኮ መንደር እኮ ናት። በቃ እች እኮ እኔ አላቅም፣ ብቻ ይቅርታ ለንግግሬ ተናግረን ተናገርን እኮ ብዙ ተናገር እንጂ ጀግና ሴት፣ ጨዋ ሴት፣ ስርዓት ያለ የሰው ስሜት የምትጠብቅ ለሰው የምትኖር ክብር ያላት በዛ ላይ ክሌቨር በጣም ክሌቨር ናት። በዛ ላይ በጣም ክሬት የምታደርጋቸው አይዲያዎቿ ስትናገር አሁን ነው እንደውም እያስቀየሟት እየተናደደች እንጂ ብዙ እንኳን መናገር አትፈልግም። እሷ የሆነ ብሪሊያንት የሆነ ነገር ነው ያላት። ግን ጀምራ እንደዚህ አይነት ስማርት የሆነች እውነት እኔ አላቅም። ብቻ አሁንም ምን የምለው ምንድን ነው ከዚህ በፊት ብዙ መስዋዕት ከፍላለች ለሱ ብላ ገብቶሻል። ትምህርቷን ሁሉ እስከ ማቋረጥ ብዙ ነገሮች አልፋለች። አሁን ያን ሁሉ አልፋ እዚህ ጋር ደርሳ ገብቶሻል። እንዴት ነው በቃ ከሱ ጋር መቆም አለባት ነው እኔ የምለው። በቃ ይሄ ነው። ምክንያቱም እኔ አንድ ነገር አምናለሁ። አብረው ፍቅረኛም ባይሆኑ አብረው ባይጋቡም አብረው ባይኖርም ጥሩ ጓደኝነት ከተዋደሽ ከነበርሽው ሰው ጋር ጥሩ ነው። ነገ ጥሩ ወንድም ጥሩ ጓደኝነት ሊኖራቸው ስለሚችል ጥሩ ማድረግ ደግሞ ጥሩ ነው። ይሄ ሰዓት ላይ ሁለቱ አንድ ላይ መሆን አለባቸው፣ መመካከር አለባቸው፣ ይሄን ጊዜ ማለፍ አለባቸው። ሰው ደግሞ ያጠፋል። ልጅ ናት፣ ከባድ ነገር ነው የደረሰው። ግን ይሄን ነገር አሁን አይደለም ማውራት፣ ወደፊት ለምሳሌ መኪና አደጋስ ቢሆን፣ ለምሳሌ ሞትስ ቢሆን፣ ለምሳሌ ብዙ ነገር ብለሽ የምትይው አለ። ወደዛ አንገባም እንጂ ይሄ ነገር ግን ዛሬ ነገን ያልፋል። ቢስማሙ ይኖራሉ፣ ባይስማሙ በጥሩ ወንድምነትና እህትነት ይለያያሉ። ይሄን ጊዜ ግን በቃ አጠገብህ ነኝ፣ የሚፈጠረውን የሚሆነውን ነገር በንግግር እንፈተዋለን ብላ ባላት አቅም ትረዳዋለች። ይችን ልጅ አልፈልግም ካለ ይችን ልጅ አስወግዳ አብረው የሚሆኑበትን መንገድ መወሰን ነው። አይ ብለው ካሉ የእነሱ ጉዳይ ነው። ግን አንድ መታኮ በቃ እንኳን አደረገ ይሁን እያድርገው ዲኤንኤኑ ሲመጣ የዛኔ እንትን ይላል። እኔ እናንተ ያለ ብላ ይዛው ብትሄድ እኮ በቃ አለቀ ነገሩ። እዚህ ጋር እንትን ይላል። ግን ያንን እድል እንዳይሰጧት ያደረጉት ገብቶሻል። የሚያደርጉት ኮንቨርሴሽን እኮ ያናድዳል እኮ። አሁን ቆመች ስታዩ ከባድ ነበር። አትሽ ላይ ሲሆን ገባሽ። አሁን አንድ ትልቅ ወይም ትሪት የሚያደርግ ሰው ኦኬ ብሎ እዚህ ጋር አቁሙ ኮንቨርሴሽን፣ ወይ እሷ ትሂድ ወይ እሱ ትሂድ ቢል እዛ ጋር ያለው ነገር ይቆም ነበር። ግን ልብ የሚያደባ ነገር ነው። እጇን አጣጥፋ ቆማ የምሰማው በየቀኑ ያሳዝናል። እና እነዚህ ነገሮች ናቸው። እስቲ አብሪ ሌሎችም ያውሩ። እንግዲህ የገኒን ጥሪያት እስቲ ፍርዬም ወርዳለች፣ አስገቢያት። እሺ ግን ሼር አድርጌላታለሁ። ሼር አድርጌላታለሁ ሁላችሁም። የሩስ አውሪስቲ ሰላም፣ እንዴት ናችሁ? ሁላችሁም ሰላም ናችሁ? ይሰማል ድምጼ? ኔትወርክ ባዶ አርቴ ማላው ያው ቅርብ ሰዓት የገባሁት በመካከል ነው የሰማኋችሁ። እንግዲህ ሀሳቤን ልድገመው እንደ አዲስ ላውራው አላውቅም። እንኳን አልመጣች። እኔ ዛሬ ሀይሚ እንኳን አልመጣች ባይ ነኝ። እኔ ባለመምጣቷ ደስ ብሎኛል እውነት። ምክንያቱም ቆማም ልብ ከመቁሰል ውጪ አዲስ ነገር እየፈጠሩት ማለት ተመሳሳይ ሀሳብ ነው ያወሩት። ልጁንም የማይሆን ነገር ውስጥ ነው ሊከቱት እየገፋፉት ያሉት። እንግዲህ ከዚህ ተምሮ እሱም የራሱን ቴኬር ማድረግ አለበት ብዬ ነው የማስበው። ከዚህ በኋላ ከነሱ ርቆ በቃ የሚጠበቀው 2 ወር ነው የሚዳኛቸውም ዲኤንኤ የተባለው ነው። እሱን መጠበቅ ነው በርቀት ከነሱ ርቆ ሸሽቶ። እንግዲህ ሀይሚም ልቧን መራርቶ ከጎኑ ቆማ ያለውን ነገር መጨረስ ለወደፊት ከነሱ ጋር ምንም አይነት ከእንግዲህ ወዲህ አግኝቶም ሰጣ ገባ መግባት የለበትም። ጌታዬሽ ልጁ የሌለበትን አመል እጁን ሴት ላይ እስከ ማንሳት ድረስ አደረሱት። ምን ያህል ትዕግስቱን እንዳስጨረሱት ማለት ነው። እና ከዚህ በኋላ ራሱን ምን ያህል እንትን ገደብ እያሳለፉት እንደሆነ እንግዲህ በዛሬ ተምሮበት ያልፋል ብዬ አስባለሁ። የዚህን ያህል መናቅ፣ የዚህን ያህል እልህ ውስጥ ማስገባት፣ የዚህን ያህል መዛት
እኔ ምን ያህል እንትን እንዳለባት ልጅቷ እልህ እንዳለባት እኔ ልትገባኝ አልቻለችም። ሴት የዚህን ያህል እንዴት ክብሯን አዋርዳ ሴትነቷን አዋርዳ እንደዚህ ይኮናል እንዴ? ኧረ በስመ አብ። ማለት ስንቱ እንደዚህ አይነት ላይፍ እኮ ሊያሳልፍ ይችላል፣ በቃ ሊከዳ ይችላል። ግን የዚሽ ድርቅና ፈጣጣነት ደግሞ በጣም ኦቨር በዛ እና ትጎጂ እኮ ትሰበር ያለሽ እንጂ እንደዚህ ጋጠ ወጥ አትሆኝም። ኧረ በጣም እንዲህ በባህላችንም የሌለ ጭራሽ የዚች አይን ያወጣ ፈጣጣነት ነው። ብቻ ብሩኬ ተምሮበት ከሁሉም ከጓደኞቹም ቢሆን በቃ ራሱን እንትን ማለት የለበት ይተሽ። አሁን እሱ በእርግጥ አስቦበት እንዳልሄደ ነው እንግዲህ ከቪዲዮ የተረዳሁት። ፍጹም ጠራቸው፣ ሁሉንም አሰባሰባቸው፣ ላነጋግራችሁ ነው ያለው። ግን በዛ መካከል በቃ እሱን አናደዱት። መልሶ ከልጁ ጋርም ከእሷ ጋር ማይሆን ጸብ ውስጥ ገባ። ግን ያ መሆን አልነበረበትም። ጓደኞቹ ምን እየሰሩ እንደሆነ እያስማሙ ነው፣ ነገሩን እያስፋፉ ነው። እኔ ጥያቄ ምልክት ነው ለእኔ እሱ። ግን አይ ኮንታክት አይቻለሁ በአይናቸው ሲነጋገሩ ፍጹምና ካሜራማን ሊደባደቡ ሲሉ አይናቸው አይን ላይን አያያችሁ ከሆነ ድጋሜ እዩት ቪዲዮን። አይን ላይን ተዋይነነ ከዛ ልጁ ራሱ አይተሽዋል። ዞር ብሎ ነው ድብድብ የጀመሩ። ፍጹም እጁን አነሳ እና አይ ኮንታክት አይቻለሁ። ስለዚህ ካሜራማን እና ፍጹም የሚሰሩት ስራ እንዳለ በደንብ ነው የሚያስታውቀው። ወይ ድራማ ነው ወይ እንግዲህ እነሱ ተንኮል እየሰሩበት ነው። ልክ ሊያገላግል እጁን ሊያነሳ ሲል ፍጹም በአይኑ የሆነ ነገር ሲለው እጁን መለስ አረገ ልጅቱን ሊመታ ሲል ብሩክ። ስለዚህ ወይ ወንጀል እንዲገባ እያደረጉት ነው እነዚህ ልጆች። አው የልጅ አባት ነኝ ብሎ ራሱ የመጣው የሆነ በጣም ገፋፋው ነገር እሱ እንደውም ሊያባብለው ሞከረ፣ ሊያስረዳው ሞከረ። ግን በጣም ውስጥ ከተተው። ከዛ ምን አደረገ? ዞር ብሎ እንደማየት አደረገና ድብድብ ለመጀመር ፈለገ ማለት ነው። እና አንዳንድ ቪዲዮቸው ላይ አንድ ግራ የሚገባሽ ነገር አለ፣ አንዳንዱ ደግሞ ያሳዝንሻል። እንዲህ ባይፈጠር የሆነ ነገር አለ። ፊልም ከሆነ ወይ የሚሰሩት ስራቸው ከሆነ ጥሩ፣ ካልሆነ ግን እዛ ጋር ያሉት ልጆች ውስጥ ሊከቱት እያሰቡ ነው የሚመስለው። ኧረ በጣም እኔ እንደውም እንኳን አልኖረች እዚህ ጋር ምንድን ነው ሊሰማት የሚችለው እቺ ልጅ ብዬ ነው ሁላ ለእሷ ያሰብኩት። እንኳን አልኖረችም። እሱም ይሄንን አይቶ እንግዲህ ራሱን ቴኬር ማድረግ ይኖርበታል ከዚህ በኋላ ነው የምለው። ጌታዬ በዚህ ላይ የዛሬው ድራማማ አይመስልም። ብሩኬን አታዩትም? እንደ ፊቱ ሙሉ እኮ ተቀያይሯል። የምር ቀይር ነው ያለው። ጭራሽ ዛሬ ከርቀት ሲመጣ ካያችሁት ማለት ነው። በዚህ ልክ ድራማ የተፈጠረ ነገር አለ ብዬ ነው የማስበው። እኔም እንደዛ ነው ማሪ። ቀላቅለውታል ከድራማ ጋር እንጂ ሙሉ ለሙሉ ውሸት ነው ማለት የምችልበት አይደለም። ያመጡት ስራ በየቀኑ አዳዲስ ነገር ስላለው ፍርዬ ምን ትያለሽ? ልጅ ሳኒ የላችሁም እንዴ? ምረት እስቲ ግቢ። ወይ ያው ይዘርዬ እንዴት አመሻችሁ? ሰላም በድጋሚ ሰላም ናችሁ ወይ?